አብርሃም ስለተፈታ የእውነቴን ነው የምላችሁ በጣም 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 ከልቤ በጣም ደስ ብሎኛል። ምክንያቱም በቃ ለማንም ሰው እስር ቤት ምቹ አይደለም። ሲጀምር ቅጣትም ስለሆነ ነው እስር ቤት የተባለው። እስር ቤት ነውና አብርሽም መጥቷል። አይገባም እኮ እስር ቤት። ወይኔ እዩት እስቲ እኔ ሸበላ እንኳን ተፈታክልኝ፣ እንኳን ደህና መጣክ። ላላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም። ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ካሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጪው። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለው ነው በቀጥታ አማርኛ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እንኳን ደስ አላችሁ፣ እንኳን ደስ አለኝ። ሁላችሁንም እንኳን ደስ አላችሁ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንትና በተፈጠረው ነገር ሁላችሁም እንዳዘናችሁ፣ ሁላችሁም ልባችሁ እንደከፋችሁ እናውቃለን። እኔም እንደዛው ከፍቶኛል። ግን ደግሞ ያው እኔ እያለው አብርሃም እዛ የሚቆይበት ነገር የለም። እኔም በእርግጥ በጣም ተናድጄና በነገሩ በጣም ተበሳጭቼ ነበረ። ምን ልበላችሁ ብቻ ጥሩ ስሜት እየተሰማኝ አልነበረም። በጣም ደብሮኝ ነበር፣ በጣም ከፍቶኝ ነበር፣ በጣም ናፍቆኝ ነበረ። ያው አብርሃም እናንተ ብቻ አይደለም የናፈቃችሁ፣ እኔም በጣም ናፍቆኝ ነበረ። አብርሽ ከእስር ቤት ወጥቷል። ያን ደግሞ ያደረኩት እኔ ነኝ። እኔም አቤልም ማርታ ዛሬ ቀኑ ሙሉ በቃ ምን ልበላችሁ ስንሯሯጥ ነበርና ያው አብርሽን አስፈትተነዋል ከእስር ቤት። ያው አንዳንድ ሰው ክፋት ሳይሆን እንደ እግዚአብሔር ፍቃድ፣ እንደ አንዳንድ ሰው ክፋት አይደለም ነገሮች እንደ እግዚአብሔር ፍቃድ ነው የሚሆኑትና ዛሬ በጣም ደስ ብሎኛል። ምክንያቱም ትንሽ ሞቆት ነበረ። እንደገና ደግሞ እንደዚህ አይነት ነገር ብዙም እንዴት ነው እስር ቤት ለማንም አይመችም። ግን ደግሞ እሱ ላይ ትንሽ ፊት የመገርጣት ነገር አለበት። እንደዚህ አይነት ነገር እያየሁበት ስለነበረ ሻወር ውሰድ ብዬው ነው። ይመጣላችኋል። በእርግጥ ሁላችሁም እንደናፈቃችሁ ግልጽ ነው። ምክንያቱም አብርሃም የሚናፈቅ ሰው ነው። እንደገና ደግሞ አንዳንድ ሰዎች እሱን አንገት ለማስደፋት በዛ ልክ መራቅ አልነበረባችሁ። እኔ ያለውለት እንዲህ እያልኩኝ ማለት ነው። እንዲህ እያልኩኝ እስር ቤት እየዞርኩ ነበርና ያው አብርሃም ሻወር እየወሰደ ነው፣ ይመጣል። ግን ደግሞ ዛሬ ከእስር ቤቱ ከአብርሃም ከመውጣቱ ትልቅ በላይ እኔና አብርሃም አንድ የተነጋገርነው ነገር አለ። እሱም ደግሞ ምንድነው? ይሄን ነገር እስር ቤት ያስገባችሁ ሩታ እንደሆነች ታውቃላችሁ። እና እኔና አብርሃም ተነጋግረን ሩታን ከኛ ህይወት ለመጨረሻ ከዚህ በኋላ ሩታም አብርሃምን እስር ቤት የምታስገባበት አብርሃምም እሷን እስር ቤት የሚያስገባበትና ከልጃቸው ውጪ ምንም የሚያገናኛቸው ነገር እንደሌለ ሊያወራት ይፈልጋል። እኔም ደግሞ መገኘት እፈልጋለሁ። እኔም ከባሌ ራቂልኝ፣ ከህይወታችን ውጪልን። እንግዲህ ከዚህ በላይ በቂ ነገር ያሳያታል ብዬ አላስብም ለሩታ። ግን ደግሞ እሷ ነገሮች ላይ በጣም እየደረቀች ስለሆነ ለእሷ አጥጋቢ መልስ ይዘን እንመጣለን ማለት ነው። አብርሽ ይመጣል። ከዛ በኋላ ደግሞ ለሩታ መንገር ያለብንን ነገር ሙሉ እነግራታለን። ምክንያቱም በጣም ህይወታችን ላይ መውጣት አለባት ብዬ ነው ማስበው። ከዚህ በላይ አጥጋቢ ነገር አለ ብዬ አላስብም። እንደገና ደግሞ እሱም እስቲ ልክ ከእስር ቤት እንደወጣ እንዴ በቃ እሷን ማናገር ፈልጋለሁ፣ ከህይወታችን እንድትወጣ ፈልጋለሁ ነበር ያለኝና እኔ በደንብ አናግራት ብዬዋለሁ። እኔም እንዴት ነው ኢነርጂ ሰጥቼዋለሁ። አውራት ሲጀመርም እንዴት ነው በዚህ መልኩ እንዴት ነው የምንቀጥለው? ከዛ ባለፈ ደግሞ ሰላማዊ ሆነን እየኖርን ነገሮችን እያበላሸችብን ያለችውና እሷንም እናወራታለን። ግን ደግሞ ዋናው ነገር አንደኛ አብርሃም ስለተፈታ የእውነቴን ነው የምላችሁ በጣም 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 ከልቤ በጣም ደስ ብሎኛል። ምክንያቱም በቃ ለማንም ሰው እስር ቤት ምቹ አይደለም። ሲጀምር ቅጣትም ስለሆነ ነው እስር ቤት የተባለው። እስር ቤት ነውና አብርሽም መጥቷል። አይገባም እኮ እስር ቤት። ወይኔ እዩት እስቲ እኔ ሸበላ እንኳን ተፈታክልኝ፣ እንኳን ደህና መጣክ። ደህና ነህ? እንዴት ነህ? አለ ደህና ነኝ እግዚአብሔር ይመስገን። አለሁልህ። ሁሉ ሰላም? ደህና ነኝ። ቅድም እኮ ደግሞ ሰላም አላልኩሽም ብዙ ሰው ስለነበረ። አዎ ልክ ነህ። እንደዚህ
ይሄን ያህል እንደምወደድ ያወቅኩት ዛሬ ነውና በጣም አንጀታቸውን በላቸው። እስር ቤት ራሱ እኔ ልታሰርል ሰው አይቻልም እንጂ መግባት አይቻልም እንጂ ሳይሆን ማለት ነው የመጣው ሰው ጓደኞች ምናምን ህዝብ ተሰበሰበኩ። በጣም እውነት እና በዚህ ግን ደግሞ ትንሽ ፊት ገረጣብኝ። በጣም እውነት ነው። እሺ ምግብ ካበላሽኝ ምናምን እንከባከባለሁ። አሁን ከዛ መለሳለሁ። አይ የምሬ ነው። አልተኛውም እንቅልፍ ምናምን እና እሱም ተደራርቦብኝ መሰለኝ። በጣም ከባድ ነው። ግን እንዴት ነው አመታት የተፈረደባቸው? እግዚአብሔር በምህረቱ ይርዳችሁ እንጂ እስር ቤት በጣም ነው የሚጨንቀው። በጣም ለአንድ ቀን ይከብዳል። ግን ደግሞ እንዴት ነው ውስጥም ያሉት ልጆች የሚያቆኝ ምናምን ነበሩና በጣም ሪስፔክት አድርገው ተንከባክበው ምናምን ነበር። አንዱን አዳር የሚያሳልፉ እና ተመችቶኝ ነበር ያልከ ነው አልታወቀኝም። ያው ለየትኛውም ሰው አይመችም። በእርግጥ ግን እንዴት ነው እንደሚባለው ሳይሆን በጣም ሪስፔክት አድርገው ተንከባክበውኝ ምናምን ነገር ነው እንትን ያልኩት። እና የኔ ውድ በጣም አመሰግናለሁ። ተሯሩጠሽ ብዙ ነገራቶች እንደጨረሻ ይቻላልና እና ደግሞ እኔ ብቻ የናፈከኝ መስሎኝ ነበረ። እንዴ እንቅልፍ አልተኛውም እያልኩሽ አረ እየሰከስኩ ነው እንዴ መስልሽ? እዚህ ጅንጀና ጀመረ ይቅርብኛል። አረ ጋይስ እንዴ ጨረቃዋን እያየሁ ነው ያደርኩት። እንዴ እስር ቤት ጨረቃ አለ እንዴ? እንዴ ሰማይ አይታይም እንዴ? አትለኝ በሶስት አራት አይነት ጨረቃ ነው የምታየው። እንዴ ብቻ የእውነቴን ነው የምልህ። በጣም ናፍቀኸኝ ነበረ። እንደ ሰው ክፋት፣ እንደ ሰው ትዕቢት፣ እንደ ጠላት ሀሳብ አልሆነብንምና በጣም አንዳንድ ጊዜ ጥሩ ነው። አንዳንድ ነገሮች ወደ መልካም ነገር ይገፋቸዋልና ፈተናዎች ሲበዙ ጥሩ ነውና ለመልካም ነው። እና በጣም ቤተሰቦች ተጨንቀው ነበረ። በጣም ከዛም በላይ ደግሞ የሆነ ነገር ጥፋት ቢኖር ዛሬም አልወጣም ነበርና ምንም አይነት ይሄን አልጥፋት የተገኘው ነገር የለም። ስም በማጥፋት ወንጀል እንትን በለው ነው ከሰው ነው የነበረው። ከዛ አንዳንድ ነገሮችን የዋስ መብት የተጠበቀልን እና ጨረስን። ሄርሚ በምን ጉዳይ አድርጋ እንደጨረሰች ባላቅም ጨርሳ እናውጣለች ማለት ነው። ውጣ ነው በቃ ትሄዳለህ። ቁም ነገረኛ የተግባር ሰው ነው መሆን ያለባችሁ አይደል? አዎ። ስለዚህ ወዲያው ነው ያስወጣሁት። ግን ደግሞ ቀደም የተነጋገርንበትን ነገር እንግዲህ ካሜራ ስለያዝኩኝ ይደብራል ብዬ አላስብም። ሁሉም ነገር ኦዲየንሳችን ማወቅ ስላለባቸው እሷን በደንብ ማናገርና ከዚህ በኋላ ወደ ህይወታችን እንዳትመለስ ማድረግ መቻል አለብን ብዬ አስባለሁ። ገባ? ከዚህ በኋላ አንተም የልጅ እናት ናት። ስለዚህ እሷ ላይ ቂም፣ በቀል እንደዚህ አይነት ነገሮች አንተ በእርግጥም እንደዚህ አይነት ነገር እንደማታስብ አውቃለሁ። ግን ደግሞ እሷ በምትኳ አንተ ላይ ያላትን ነገር እንድታስተካክልና ከህይወታችን ወጣ የራሷን ህይወት እንድትጀምር እሞክራለሁ አይደል? እኔም እንደዛ ማስብ የመጣሁት ለምን እንዴት ነው አንዳንድ ነገሮች ይሰለቻሉ፣ ያስጠላሉና ያን ነገር ደግሞ መስተካከል መቻል አለበት ብዬ አስባለሁ። ቤተሰቦችና እስኪ ለማንኛውም ይስተካከላል ብዬ አስባለሁ። ባልተቀያየመ መልኩ ብናወራና ነገሮችን ብንፈታ ከዚህ በኋላ ባንደራረስ የራሳችን ህይወት እኔ እናንተ የራሳችን ህይወት አለን፣ እሷም የራሷን ህይወት አላት፣ በረከት አላት፣ ልጅ አላት። ከልጇ ጋር በስትክክል እንድትኖር እናውራታለን ብዬ አስባለሁ። እንግዲህ እኔም ሀሳብ እንደዛ ነው አስቤ የመጣሁት። ለምን አንዳንድ ጊዜ ነገሮች በተደጋገሙ ቁጥር እኔና አንቺም ጋር ያለውን ክፍተት ይጨምራል ብዬ አስባለሁኝና ብቻ በምን አይነት መንገድ እንደምናወራት ባላቅም በሰላማዊ መንገድ ግን አውርተን ለመፍታት እንሞክራለን። አይመስልሽም? አዎ እኔም እንደዛ ነው። ለምን አንደኛ ደግሞ መጠየቅ እንፈልጋለሁ። ይቅርታ ጠይቂያት በዛ ልክ እኔን ወደ ወንጀለኛ ለማድረግ ወይ ደግሞ እኔን ለማስጠቆር የሄደችበትን ምክንያት ማወቅ ፈልጋለሁኝና እሱንም ነገር እንጠይቃታለን በግልጽ አማርኛ ከዚህ በኋላና ከህይወታችንም እንድትወጣ ማለት ነው። ለአንዴና ለመጨረሻ ጊዜ ብያለሁ። እንግዲህ ከዚህ የኛ ሀሳብ እንደዛ ነው። እሷን ሀሳብ ደግሞ አናውቅም። እኔ የምለው እኔ አንድ ቀን ስለዚህ ገብቻ አንቺ ተመችቶሻል አራዳለች። ማራል ተመችቶኝ የምር ተመችቶሻል። እውነት ልብ ያልተመቸውም እውነት ልብ ያልተመቸውም ደስ ብሎሽ ነበር እንዴ? አረቀሪ በላንተ ያሟል ናፍቀኝ ነበር። አይ አይደለም ደስ ብሎሽ ነበር አይደለም። ፊቴን የፈካው ልብ ያልፈካም ልቤ እኔ አይ እንኳንም ታሰረ ነው የሚመስለው ነገሩ። አንተ ችግር የለውም እኮ ውስጥሽ ላይ ያለውን ነገር ቆይ ከተመቸሽ ልትለኝ ነው? አዎ ከተመቸሽ እንደዚህ ማፈከት ነው ያደረግሽ እኮ ምን አርቦሮጠኝ ታዲያ በዛ ልክ። አረ ችግር የለውም ሄርሚ እንዴ አብሬህም ቢሆን እገባለሁ እያለ ነበረ ልቤ። እሱ አብርሃም ማይወጣ ከሆነ አብሬው እገባለሁ እያለ ነበር ልቤ። አንቺ ልብ ማለት አዎ ባይዘው ልብ እና ፍክት እያደረገኝ ያለው አይ ቲንክ እርግዝናው ነው መሰለኝ። ምን ነው እንግዲህ ኦ ማይ ጋድ ተበጣክ እንዴት ደስ ይላል።
እንኳን አብሮ ደስ አለን። እዛው መቀር መስሎሽ ነበር ነው ወይስ? አይ አልመሰለኝም። አይ ሰርፕራይዝ ሆነሽ በመፈታቴ። ኦኬ እንኳን ታሰርክ ማለት ነበር። እሺ እንኳን ታሰርክ። እሺ ችግር የለውም። እሺ አሁን ለብሮ ነበር የጠራኸኝ? ሩታ ዛሬ በሰላማዊ መንገድ አንዳንድ ነገሮችን አውርተን እንድንፈታ ስለምንፈልግና ከዚህ በኋላ በምንም አይነት መንገድ እኛም ላይ እንዳትደርሽብን እኛም ደግሞ አንቺ ላይ እንዳንደርስ ኦዲየንስ አለን። አንቺም የራስሽ ኦዲየንስ አለ፣ ሄርሜላም እኔም የራሳችን ኦዲየንስ አለንና ከዚህ በኋላ በምንም አይነት መንገድ እኔ አንቺ ላይ ላንደርስ አንቺም እኛ ላይ ላትደርሺ ዛሬ በኦዲየንስ ፊት ቃል ገብተን እንድንለያይ ስለምንፈልግ ነው ዛሬ የጠራንሽ ማለት ነው። ከዛ ባለፈ ደግሞ ባለፈው ይቅርታ ጠይቄሻለሁኝ ለተፈጠሩት ነገሮች። እኔ ጥፋት ያለብኝን ነገሮች ማምን ሰው ነኝ። ጥፋቴን አልመሸሽም ሰው አይደለሁም። ባለፈው በተፈጠሩ አንዳንድ ነገሮች ምክንያት ሶሪ ብያለሁኝ። ገባሽ? ዛሬ ድጋሚ ግን እኔ ህይወት ላይ መተሽ ነገሮችን እንደገና አንተም ብለሽ አስነስተሽ እኔን እስር ቤት በማስገባትሽ ምንም የተጠቀምሽው ነገር አለ ብዬ አላስብም። በእርግጥም ማለት ነው ምንም የተጠቀምሽው ነገር አለ ብዬ አላስብም። ቢኖር ኖሮ የሆነ ነገር እና የነበር አንቺ ላይ ገባሽ? በእርግጠኝነት ምንም የተጠቀምሽው ነገር የለም። ስለዚህ ይሄንን ማድረግ አስፈላጊ አልነበረም። ኦልሬዲ አንዴ ሆኗል፣ ችግር የለውም። ፈጣሪ ይመስገን። እኔም ይናል አልቆየሁም፣ ዛሬ ወጥቻለሁኝ። አንዳንዴ ውስጥሽ ላይ መልካም ነገሮች ሲኖሩ ሰው እንዳሰበው ወይ አንዳንድ ነገሮች ክፋት እንደታሰበብሽ አይሆንብሽምና እኔም ላይ ያው እንደታሰበው እንደታቀደው አልሆነብኝም፣ ፈጣሪ ይመስገን። ስለዚህ ከዚህ በኋላ ያለውን ጊዜ ግን እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች። ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይንም ደግሞ ካላወቅሽ ላሳወቅሽ ብዬ ነውና ከዚህ በኋላ ደግሞ ቀሪው ጊዜን ከሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ ድረስ ከሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት መንገድ ሳልረበሽ ደስተኛ ሆኜ አንቺንም ሳልረብሽ አንቺም እኛን ሳትረብሺ በሰላማዊ መንገድ እኛ መኖር እንፈልጋለን እኔና እሷ ማለት ነው። ስለዚህ ይሄንን ነገር ደግሞ አንቺም ማወቅ መቻል ስላለብሽ ምናልባት ደግሞ እሷን አሰብ ትላታረገች ትችያለሽ ወይ እስከዛሬም አልተቀበልሻትም ሊሆን ይችላል። ግን ደግሞ አመንሽም አላመንሽም ደግሞ ኦልሬዲ እኔ ህይወት ውስጥ ያለች ሰው ናት። በእኔ ህይወት ያገባታል። እኔ በማድረጋቸው የትኛውም ነገሮች እሷም አለች ማለት ነውና ትንሽ ጠጋበይልኝ እሷም አለች ማለት ነው። እና ዛሬ ይሄንን ጉዳይ ይዤብሽ የመጣሁበት ምክንያት ምንድነው? ሩታ እኛ አንቺ ላይ መድረስ አንፈልግም በምንም አይነት መንገድ ማለት ነው። እኛ በሰላማዊ መንገድ መኖር ብቻ ነው የምንፈልገው። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንንም እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ ነገም ከነገ ወዲያ እንደዚህ አይነት ነገሮች ተፈጥረው አሁንም ከአንቺ ጋር መረባበሽን ስለማንፈልግ ዛሬ በሚዲያ ፊት አንቺም የራስሽን ህይወት እኛም የራሳችንን ህይወት መኖር ስለምንፈልግ ከዚህ በኋላ የሚያገናኘን ነገሮች ምንም አይነት ነገሮች አሉ ብዬ አላስብም። በመሀል ልጅ አለ እንግዲህ ልጅም እግዚአብሔር ባለ ጊዜ እየመጣው ያለውኝ ነገሮች ካልሆኑም ደግሞ ችግር የለውም። የሚያስፈልገውን ነገር ከኔ የምትፈልጊውን ነገር ለማገዝ ሬዲ ነኝ። ከዛ ውጭ ያለውን ነገር ግን ነገም ከነገ ወዲያም እንደዚህ አይነት ነገር እኔና እሷ ስለተለጨን ላይፋችን ደግሞ ቀጥለጥ ብለን መኖር ስለምንፈልግ ከዚህ በኋላ ከህይወታችን እንድትወጪ እንፈልጋለን ማለት ነውና እሺ አበቃ። በጣም ብዙ ረጅም አወራን። ብዙ ረጅም እንትን ስትል አንተን ጠብቆ መስማት ግዴታ የለብኝም። አንደኛ፣ ሁለተኛ ነገር ደግሞ እሷ በጠፋችበት እኮ ስትሮጡ የመጣችሁት እናንተ ናችሁ እንጂ እኛ አልደረስንባችሁም። በመጀመሪያ ደረጃ ይሄንን በደንብ ልታስታውስ ይገባል። ገና ጠፋች በተባለ ቀን ሲጀምር ጠፍታ አይደለም ተደብቃ ነው። ስትሮጡ ሄዳችሁ ዳኒን አወራችሁት፣ ስትሮጡ መታችሁ ኤፍሬምን፣ ስትሮጡ መታችሁ እኔን አወራችሁኝ። ያ ነገር እኔ ደርሼባችሁ ሳይሆን እናንተ እንደደረሳችሁብን ይሄ ትልቅ ምስክር መሆን ይችላል። አንደኛ ነገር። ሁለተኛ ነገር ደግሞ ይቅርታ ጠይቄሽ ነበረ። ለምን ይሄንን ነገር አደረግሽ? ይሄ ነገር ተገቢ ነው ወይ ላልከው ነገር በመጀመሪያ ደረጃ እኔ ከስሻችሁ እናንተ ክሱን አንሹ አታንሹ ሳትሉኝ ነበር። ክሱን ወዲያው ያነሳሁት ህሊና ስላለኝ ብዙ ጣውረዶችን አብረን አሳልፈናል። መጥፎም ጥሩም ይሁን ነገር ብዬ ስላሰብኩኝ አንስቼው ነበር። ዳኒ ደግሞ አልተመቸውም። ምክንያቱም እሱም የሱን ስም ጠፍቷል። በማያገባው ነገር አሳስረዋል። ስለዚህ ባጠፋው ጥፋት ደግሞ ቅጣቱን ሰጥቷል። አበቃ።
እኔ ያንደረኩት አንድም ነገር የለም። ገባህ አይደለ? ይሄን ነገር ደግሞ በደንብ ጠንቅቀህ ታውቀዋለህ። አሁንም እዚች ጋር መተህ ጥሩ ሰው ለመምሰልና እኔ ለማስጠቆር ሁሌ አትሩጥ። ይሄ ፌር አይደለም። ገባ? ሩታኔ አንቺን ለማስጠቆር ምንም ያደረኩት ነገር የለም። አደረክ እንጂ ነው ህሊና ያውቃል እኔ እንዳላሳሰርኩ፣ ህሊና ያውቃል እኔ እንዳልከሰስኩ፣ ህሊና ያውቃል ክሱን እንዳነሳውልህ አለሽ እኮ ነገሩ ላይ አንቺ ተባብረሻል፣ ተባባሪ ነበርሽ አይደል? ሄዶ መጥሪያ ይዞ ከሱቅ ይዞ መጣ። ማስተባበል አያስፈልግም፣ ተፈቷል። ምንም ማስተባበል ነገር ያስተባበልሽ ነው ተፈጥሯል። ደስተኛ ነበርሽ፣ እስር ቤት በመግባቱ ደስተኛ ነበርሽ። ምንም ማስተባበለው ነገር የለም። በመጀመሪያ ደረጃ አዳምጪ፣ ሲቀጥል ደግሞ ማለት ነው ያንን ጥፋት አጥፍተክ በኔ በማያገባው ነገር ስላደረከው ተባብሬዋለሁ ብናርጌ ነው ተባበረው። ለምን የማያገባው ነገር በቃ ዋናው ማመን ነው። ስለዚህ ጀምሮ ያኔ ማምኛለሁ። ይኸውልሽ ያኔም ምንም የምከደው ነገር የለም። ዳኒ ያላሳሰርኩም ነበር ምናምን ብሎ መፈጣጠር አያስፈልግም። አዎ አላሳሰርኩትም። ዳኒ ነው ክሱን የወረቀት ያመጣው፣ ዳኒ ነው የከሰሰው፣ ዳኒ ነው ያሳሰረው። ነገር ግን በሚያደርገው ነገር ታዲያ አንቺ በዳኒ ሐሳብ ለምን ትመራለሽ? ያን ሐሳብ መቀበል ካልፈለግሽ ያንን ነገር በቃ ትክክል ሆኖ ስላለው በራስሽ ሐሳብ ለምን አልተጓሽም? ትክክል ነበረ በሰዓቱ። ታዲያ ሁለት አሰማውራት አያስፈልግም እኮ ትክክል ነው ብለሽ አስበሽ እስር ቤት አስገባሽው። ይሄ ተገቢ አይደለም ነው። እኔ አይደለሁም በደንብ እንድታስተው ይፈልጋለሁ። የከሰስኩትም እኔ አይደለሁም። ያኔ ክሱን አንስቼለት ነበር። ማዳመጥ ከቻልሽ አዳምጪ። ሲቀጥል ደግሞ እኔ በእሷ እኔ ምን አገባኝ? ምንስ ብትሆን እኔ መለቀጠኝ። ለምንድን ነው ይሄን ነገር የምትነግረኝ? አያገባኝም። ሲቀጥል ደግሞ አጥፍተህ ነበረ። ያጠፋኸው ጥፋት ኦልሬዲ ቅጣትህን አግኝተሃል። ሲቀጥል ደግሞ አሁንም በማያገባን ነገር በማይመለከተን ነገር ውስጥ ሁሌ ስማችንን የምታነሳ ከሆነ ወይም ደግሞ ያላጠፋው ነገር አጥፍታለች ያልሰራነው ነገር ሰርተዋል እና ምን እያልክ ስማችንን ማንሳትን የማታቆም ከሆነ እኔ ምን ነገር ላቆመው አልችልም። ምክንያቱም ከዚህ በፊት የተደረገውና የተፈጠረው ነገር በቂ ነው። ዝም ስለ ምንም ነገር እኛ ላይ ስታደርግ እኔ ላይ ስታደርግ ዝም ስለ ዛሬ ላይ ያንን ዝም ታደርገዋለሁ ማለት አይደለም። ላደረከው ነገር በደንብ አድርጌ ምላሽን እሰጣለሁ። ይሄንን ደግሞ ጠንቅቀህ ታውቅ ይገባል። ገባ? ምንም ነገር አድርገውን በኋላ ምንም ነገር እኔን የሚጎዳ ምንም ነገር እኔ ህይወት ውስጥ የሚደርስ ነገር አድርግ እጥፍ አድርጌ ምላሽን እሰጣለሁ። ይሄን ደግሞ ጠንቅቀህ ታውቅ ይገባል። እሺ ሩታ፣ ምናልባት ቃላቶችሽን እና ተግባሮችሽ ተመሳሳይ ሆኑ። በመጀመሪያ ደረጃ የምታወሪውን ነገር ተግብሪው። ገባሽ? እዚህ ጋር ተገበርኩትማ እያሳየሁት እንደማመጣ እንዴ እያሳየሁት ነው እየተገበርኩት። ስለሱ አይደለም እያወራሁ ያለሁት። አንቺ እዚህ ጋር እሱ እንዳልከሰሽና እንዳልከሰሽና ነገሮችን እኔ ያላደረኩትም የዳኒ ሐሳብ ነው ትያለሽ። በጎን ግን ያንቺ ቂምና በቀል አልጨረሽምና ያልጨረሽው የት ካለ ጨርሰናል እያለሽ ነው በግልጽ አማርኛ። በተጨርሱ ነው ሰው ልጅ በግዴታ ይኖራል እንዴ? በግዴታ ይኖራል እንዴ? እንግዲህ ጠርተሽው በጨርሱ ኖሮ ባላልኩበት ስሜን አታነሱም ነበር። እየነገርኩ ነው። ለምንድን ነው ማዳምጣት እኮ ማዳምጥ ስላለብኝ ታዳምጣት። አላዳምጣት አንቺ ብቻ ነው ልታወሪ መጣሽ። አላዳምጥሽም። እንደማመጥ መሰለኝ። አንቺ ብቻ ልታወሪ ነው እንደምታሽው። ማውራት ያለባችሁን አውራችሁ እኔ መናገር ያለብኝን እነግራችሁ እኮ ተናገሪና ጨርሽ። ከዛ ተቀጥለልሽ እኮ ደጋግሜ ነው የምነግርህ። ይኸውልህ ስሜን እስካነሳችሁ ድረስ ባልዋልኩበት ስሜን እስከጠራችሁ ድረስ እሷ እንደጠፋች እኔ ምንም ምክንያት እንዳልሆንኩኝ ፈጣሪ ይመስገን እውነቱን ፍርጥርጥ አድርጎ አውጥቶታል። ስለዚህ ስለጠፋሁት አንቺ ያለሽበት እጅሽ ባላጠፋሁት ነገር ስሜን እስካነሳችሁ ድረስ እኔም አለቃችሁ እጥፉን እያረኩ ነው መመልስላችሁ። ወይ ደግሞ ታንተካችሁ ችግር የለውም። በቃ አንቺ የለህኛ ነሽ፣ አንቺ ጎበዝ ነሽ፣ አንቺ ትችያለሽ። ችግር የለውም። ኖርማል ነው ለኛ። አሁን ይሄንን ስሜት በቃ ጎበዝ ነሽ፣ ችግር የለውም። ገባሽ? አሁን ላንቺ ማወቅ ከመሰለሽ መብትሽ ነው። ምንም ነገር እንትን ማለት ትችያለሽ። እኛ ግን ካንቺ ጋር ያለንን ነገር ፈተን በሰላም ኑሯችንን እናሷ መኖር እንፈልጋለን እና ታይን በምንም አይነት መንገድ እንዳትደርሽብን። ይሄ ነው በቃ እኛ መናገር የፈለግነው ማለት ነው። ገባሽ? ሌላ ይሄናል ካንቺ ጋር የሆነ ነገር ኖርሆን አይደለም። ሁሉንም ነገር እኔ ትችልሻለሁ። ታውቂያለሽ ይመስላል ሁሌ በሄድክበት እኮ ስሜን የምታነሳው አንተ ነህ ይመስላል። ስንቴ ነው እኮ ምናምን ይመስላል ሁሉ ጊዜ ሩታ እንደዚህ ሆነች፣ ሩታ ወጣች፣ ሩታ ወረደች፣ ከዛስ በኋላ እሷ ትሆን እንደዚህ ያደረገችው ብለው ሁሌ ዙሪያ ጥምጥሜ። እሺ እኔን ዳይሬክት ባታገኘኝ እኔን እንኳን ማለት ነው አጠገብ ያሉት ሰዎች ጋር ሁሌ አትጠፋም። ገባ አይደለ? ስለዚህ ማን ነው የደረሰበት? ነገሮችን እየፈጠርሽ እየመጣሽ ያለሽውና የሆነ ነገር ምክንያት እየፈለግሽ እየመጣሽ ያለሽው እሱ ነው። ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጪው
አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለው ነው በቀጥታ አማርኛው ማለት ነው። ስለዚህ ነገሮችን እየፈጠርሽ እዚች ጋር አብርሃምን እንትን አይደለም አብርሃምን እንደዚህ እሱ ነው የሚደርስብኝ ምናምን ትያለሽ። በጎን በኩል ግን ስራዬ ብለሽ ጥቃቅን ነገሮችን እየፈጠርሽ ባትሸነፊም ጥቃቅን ነገሮችን እየፈጠርሽ እሱን ለማግኘት እየሞከርሽ ነው ያለሽው። እሱ ደግሞ በዚህ በኩል ህይወት ጀምሬያለሁ ብሎ በግልጽ አማርኛ በብዙ መንገዶች እየነገረሽ ነው ያለው። ሰው ተቀበይና ህይወትሽን ለመኖር ሞክሪ። የኔን ስም ታነሳላችሁ ወልሽ በመጀመሪያ ደረጃ አሁንም ደጋግሜ የምነግርሽ ነገር ያኔ ስሜን ስላነሳ ነው እንደዛ ልቀልድበት የፈለኩት። በነገርሽ ላይ ስሜ ሁሌ በቃ ይነሳል አይጠፋም። እዚህም ጋር ይነሳል እንደዛም ጋር ወጣች እዚህም ጋር ወጣች እዚህ ጋር ያደረገችው ሩታ ናት። ሰው ባላጠፋሁት ነገር ስሜን እስካነሳ ድረስ ድብና አድርጌ ነው እኔም እንደዚህ ስሩ እየዞርኩኝ የሱንም ነገር ማሳየው ገባሽ? ምክንያቱም እዚች ጋር የኔን ስም አጥፍቶ እንዴት ነው ዝም ልለው የምችለው? እንዴት ነው እሷ ናች እንደዚህ ያደረገችው እነሱ ናቸው ኤፍሬም ነው ዳኒ ነው ሩታ ናት ምናምን ተብሎ ስሜ እየተነሳ እንዴት ነው በቃ ችላ ብዬ ዝም ልለው የምችለው? ሩታ እንዲያዳምጪኝ አሁን ስለሌላው እኛ ምንም የሚያገባን ነገር የለም። ባያገባህማ የማያገባ ነገር ውስጥ አትገባም። አሁን ልጆቹን አታሳስርም ነበረ። ስላለፈው ነገር አልፏል ኦልሬዲ ገባሽ? ከዚህ በኋላ ግን እኛም ያንቺን ስም ምንም አይነት ቦታ ላይ የምናነሳበት ምንም አይነት ምክንያት አይኖርም ነው እያልንሽ ያለነው እኮ በተግባር እናሳይሻለን። እኛ የራሳችን ላይፍ ነው መኖር የምንፈልገው። በቃ ከዚህ በኋላ አዲስ ህይወት ጀምረናል። ስለዚህ በምንም አይነት መንገድ እንዳትመጭብን እንዳትደርሽብን። ይሄ ግልጽ አማርኛ እኮ ነው እያወራን ያለው አይደል እንዴ? ስለዚህ ላንቺም ይሄንን አማርኛ የሚገባሽ ከሆነ ሼምም ነው ሲጀመር ገባሽ? የሰው ልጅ በዚህ ልክ እንደማይፈለግ ከገባው መሸሽ መቻል አለበት። በዚህ ልክ እንትን ማለትም አይጠበቅብሽም። ስሜን እኮ እንደ እንትን ሁሌ የምታነሳው አንተ ነህ። ዙሪያ ያሉትን ሰዎች የምትነካካ አንተ፣ የማትጠፋው አንተ። እኔ እኮ አርፌ እየኖርኩኝ ባለሁበት ሰዓት ስትሮጥ የመጣኸው አንተ ነህ። ሄርሜላ ጠፋች፣ እኔ ምን አገባኝ? ስለሷ መጥፋት ስለሷ መደበቅ ይመለከተኛል? አይመለከተኝም። ግን ደግሞ ስትሮጥ መተኔ ጋር ነው እንደዚህ አይነት ነገሮችን ለመፈጣጠር የሞከርከው። ከዛ ደግሞ አንተ እንደዚህ አይነት ነገር ስታደርግ የኔ ስም እያጠፋው እንደሆነ ሲገባኝ እኔ ማድረግ ያለብኝ አደረኩኝ። አበቃ ሰው አልደረስኩብህም። ባጭር አማርኛ የደረስኩብኝ ያለፈው ነገር አልፏል። ከዚህ በኋላ ላለው ነገር ግን በተግባር እኮ ችግር የለውም። በቃ ከዚህ በኋላ ከኛ ስህተት ከመጣ ችግር የለውም። ግን ደግሞ አሁንም እየነገርንሽ ያለው ነገር በቃ አትድረሽብን፣ አንደርስብሽም። ይሄ ነገር ደግሞ በሚዲያ ፊት ሁሉ ህዝብ በሚያየው ቪዲዮ እየተቀረጸ ነው አይደል ያለው በሁሉም ሰው ፊት። ከዚህ በኋላ እኛ በምንም አይነት መንገድ አንቺ ላይ አንደርስም። አንቺም እኛው ላይ አትድረሽብን። የራስሽን ህይወት ኑሪ። የምናገዝሽ ነገር ካለ እንደማንኛውም ሰላማዊ ሰው በጎን ልናገዝሽ እንችላለን። የኛን እገዛ ደግሞ ማትፈልጊ ከሆነ ችግር የለውም። በቃ የራስሽን ህይወት ኑሪ። ዛሬ የጠራንሽ ለዚህ ነው። በቃ ሌላ ያለፈ ታሪክ ማንሳትና የሆነ መቀስቀስ ምናምን አይጠበቅብሽም። ስለዚህ ጨርሰናል። መሄድ ትችያለሽ። እናመሰግናለን። በቃ ለዚህ እንጠራለን። በመጀመሪያ ደረጃ እኔ አንተን እገዛ ከነ ፈልጌ አላውቅም። ልፈልግም አልችልም። ታውቀኛለህ ምን አይነት ሴት እንደሆንኩኝ። ሲቀጥል ደግሞ የደረስክብኝ አንተ እንጂ እኔ አይደለሁም። ስሜን ባልዋልኩበት ያነሳው ስሜን ያስጠፋኸው አንተ እንጂ እኔ አይደለሁም። ይሄን ደግሞ ጠንቅቀህ ታውቃለህ። ላደረከው ነገር ደግሞ ለጥፋት ደግሞ ድብና አድርጌ ምላሹን ሰጥቻለሁ። ከዚህም በኋላ ሌላ ነገር ለማድረግ ብትሞክር፣ ከዚህም በኋላ ስሜን ብታነሳ እጥፍ ድርብ አድርጌ ነው መመልስላችሁ። ገባ አይደለ? ስለዚህ ከዚህ በፊት እንደነበረው ዝም ብዬ ምናምን የማልፍ እንዳይመስልህ። በደንብ ተጠንቀቅ። ጨርሰናል። በቃ ባይ እንዳደገኛ እንደ ኃይለኛ ምናምን ነገር ያደርጋታል። የሆነ አንዳንድ ጊዜ እንዴት ነው ሰውን ተናጋሪ ለማድረግ ከሰው አንዳንድ ቃላቶችን ለመልቀም ምናምን ነው የምታወራው። ይሄሻማ የሆነ እልህ የተሞላ ንግግር ነው። ዛሬ እንኳን ጠርተናት በሰላም ልናወራ ፈልገን በሰላም ማውራትን አይደለም ምርጫ የምታደርገው። ይሄ እንዴት ነው የእልህ ስራ? በቃ እኔ እንዲህ ነኝ ምናምን ከዚህ እንደዚህ አይነት ሰው ደግሞ መቼም ቢሆን ነገሮችን ሊቀየር አይችልም። እኛ አሁን የሆነ ነገር ስለለፋን ምናምን ሊቀየር አይችልም። ጊዜ ራሱ ነው ሊቀይራት የሚችለው። ከዚህ በኋላ በምንም አይነት መንገድ አንቺ አትድረሽባት፣ እኔም በምንም አይነት መንገድ ከሷ ጋር የምደርስበት መንገድ የለም። ስለዚህ ነገም ከነገ ወዲያ ወደፊትም እኛ የራሳችንን ህይወት እንኖራለን፣ እሷም የራሷ ህይወት ትኖራለች ከዚህ በኋላ ማለት ነው። ለምን አንዳንድ ነገሮች ጥቂቷ ነገር እየሰፋች ነው የምትመጣው። ገባሽ? ዛሬ እንደዚህ እስር ቤት ለመግባት እኔም ለመግባት እንደዚህ ከተደራረስን ነገ ከነገ ወዲያ ህይወትም እስከ መጠፋፋት ልንደርስ እንችላለን። ስለዚህ ከዛ ሁሉ አስቀድመን መሸሽና መራቅ ነው በቃ የሚያስፈልገው። ፈጣሪ ካለ እኔ የምሬን ነው እውነት ሄርሚ ከዚህ ከተማ ሁላ ወጥተን ብንኖር ደስ ይለኛል። በቃ ራቅ ብለን ማለት ነው። በቃ ለምን እንዴት ነው አንዳንድ ነገሮች የሆነ ላይፍን እንዲያሰለችሽ ያደርጋልና እኔ ነገሮች ተመቻችተውልኝ ከዚህ ከተማ ሁላ ወጥቼ በቃ የራሳችንን ብቻ ማንም የማይደርስበት ቦታ ብንኖር ደስተኛ ነኝ። እዚህ ያለው ነገር በጣም እየደበረኝ ነው ያለው ማለት ነው። ዛሬ ሌላ ሰው ነገ ሌላ ሰው እንደፈለገ ነው የሚቀያየራቸው። ገባሽ? እኔና አንቺም ላይ ደግሞ ህይወታችን ላይ አፌክት ያደርጋል እንደዚህ አይነት ነገሮች።
አዎ ልክ ነው። ግን አታስብ ማለት በዚህ ልክ እንዴት ነው? እኔ አንድ የተረዳሁት ነገር አለ። እሱ ደግሞ ምንድነው እኔ እንዲህ ነው እኔ እንዲህ እችላለሁ እኔ እዚህ ደረጃ ላይ ደርሻለሁ ምናምን ብሎ ብዙ ጊዜ በጣም ስለራሱ የሚያወራ ሰው ምንም የሰራ ሰው አይደለም፣ ምንም ያደረገ ሰው አይደለም። የተግባር ሰው ወይም ደግሞ ስራም ሆነ ብዙ ነገር ማድረግ እኔ እዚህ ጋር ደርሻለሁ የሚል ሰው አንድ ቀን ነው ሊናገር የሚችለው። አንደርስታንድ አደረጋችሁኝ? እንዴት ነው ዛሬ ለመድረሴ እንዲህ ነገሮችን አሳልፌያለሁ ይባላል እንጂ ሁሌ እንዲህ በዚህ ገብቼ በዚህ ወጥቼ ሰውም ይሰለቻልና እንደዚህ አይነት ሰው ደግሞ የእውነትም እንደዚህ አይነት ሰው እንዳልሆነ ነው አንደርስታንድ ያደረኩትና አንተም አትጨናነቅ። ሀገር መውጣት ካለብን እንወጣለን። እኔ ደግሞ እንደዚህ እንድትጨነቅ ሳይሆን በስትክክል ያው እናወራታለን የሚል ሀሳብ ሲመጣ ከጎንክ መሆን ስለፈለኩ ነው። እሺ ሄዳለች እሷ። ስለዚህ ማድረግ ያለብን እናደርጋለን፣ መወሰን ያለብን የራሳችን ውሳኔ እንወስናለን። አለቀ። ለማንኛውም ፋሚሊዎቻችን ዛሬ መጣንበት ነበረ። ለኔ ተጨንቃችሁ ስትደውሉም ለእህቶቼም ለወንድሞቼም ለጓደኞቼም እየደወላችሁ ለነበራችሁ ሙሉ የኢትዮጵያ ሕዝብ በጣም ከልብ እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ያክብርልን። ሁላችሁም ከልብ እናመሰግናለን። ከዚህ በኋላ ነገሮች እየተስተካከሉ ይመጣሉ ብዬ ተስፋ አለኝ ከፈጣሪ ጋር። መልካም ቀን ይሁንላችሁ።